በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብር ምስጋና ለእግዚአብሔር ይሁን። እስከዚህ ሰዓት ያደረሰን በሰበር ነው የመጣሁት። አንድ ስልክ ተደወለልኝ። ሩቅ ቦታ ነበርኩ። አቤት ሃሎ ስል ክቡር አባታችን ከዝቋላ ገዳማት አገልጋዮች ወይም መነኮሳት አንዱ የሆኑት አባ ገብረ ጻድቅ ነበሩ የደወሉልኝ። ምን ነው አባታችን ስላቸው እየመጣን ነው። ለምን ስላቸው ቋንቋ አይነሽ ሚዲያን እና ሌሎችንም ወንድሞች አብረውን የነበሩትን ለማመስገን ቡራኪ ለመስጠት ብለውኝ፣ እንግዲያውስ እኔም ስቱዲዮ አይደለሁም እኔም ሄጄ እጠብቃቸዋለሁ ብያቸው ሳይመጡ አሁን ይሄን ልንገራችሁ ብዬ ነው። ደግሞ ስንቀበላቸውም አብረን በካሜራ አሳያችኋለሁ። አሁን እስኪ ወደ አባቶቻችን እንሄዳለን። እንግዲህ አባቶቼ እንኳን ደህና መጣችሁ። ቡራኪያችሁ ድጋሜ ድካማቸውን ሳያስታግሱ ስንት 3 ቀን ሙሉ ደክመው መልስ ማገኝብሽ ከጌታዬ በጣም በሚያሳዝን እኛ እንኳ እየተራረፍን ወጣ ገባ እያልን ወደ ማረፊያችንም ወደ ማደሪያችንም እየሄድ ስናርፍ እነሱ ግን ሙሉ ሌሊት እዛው ውጭ ካሉት ወንድሞቻችን ጋር ሙሉ ሌሊት ያለ እረፍት ቁጭ ብለው እየባረኩ ያለ እንቅልፍ 3 ቀን እዚህ ቆይተው ነበረ። እግዚአብሔር ይመስገን የታሰበውና የታቀደው ተሟልቶ እኛም የዚህ ተሳታፊ የዚህ በረከት ተሳታፊ ሆነን በእነሱ ምክንያት በተለይ በአክሊለ ገብርኤል ምክንያት 3 ቀን በነበረው የገቢ ማሰባሰቢያ ራሳችን በራሳችን መበልጸግ ማደግ አለብን። ሁልጊዜ የምእመናንን እጅ ማየት ሳይሆን ምእመናን ከኛ ስጋዊ በረከትም የነፍስ ድህነትም ማግኘት አለብን። ስለዚህ ተጋግዘን ይህን ችግር እንፍታ ብለው ነው እንግዲህ መተው 3 ቀን ይህን ያደረጉት። እግዚአብሔር ይመስገን በጥሩ ውጤት አልቆ ተጠናቆ ወደ ገዳማቸው ሄደው ነበር። ልጆቻችንን መባረክ አለብን ብለው በእያንዳንዳችን ቤት ሄደው ቡራኪያቸውን ያስቀመጡ። አሁን ቋንቋ አይነሽ ሚዲያ ቋንቋ አይነሽ ስቱዲዮም መጥተዋል። እንግዲህ አባቶቼ ይዘውት የመጡት ነገር ደግሞ አለ። እሱን በእነሱ ይገለጻል። በድጋሜ ክብር ይስጥልኝ፣ እግዚአብሔር ይስጥልን፣ የጻድቁ በረከት አሁንም ያጎናጽፍልን። ዛሬ የመጣ ነው ባለፈው በተደረገልን መርሃ ግብር በደብረ አሚን ተክለ ሃይማኖት ገዳሙ በተሰጠው ቦታ ላይ በሚገነባው ፎቅ በ3 ቀን ተከታታይ በሌሊትም በቀንም ያለ እረፍት ሳታቋርጡ ህዝበ ክርስቲያኑን በመላው ዓለም በመላ ኢትዮጵያ ያን የመሰለ ህዝብና አቡነ ገብረ መንፈስ ቅዱስን በማስተዋወቅ የገዳማችንን ችግር እንዲቀረፍ የታሰበውን ግብዓት መጥቶ ፍጻሜ እንዲደርስ ስላደረጋችሁልን እንደ ስጋ ይጠቅማል ብለን ሳይሆን የአባታችን የገብረ መንፈስ ቅዱስ በረከት እንዲያድርባችሁ ራሱ መናኙ ከሚጠቀመው መናኙ ከሚያመርተው የዝቋላ የአባታችን የአቡነ ገብረ መንፈስ ቅዱስ ቦታ ላይ የሚመረት በመናኙ የሚመረት ንጹህ የኑግ ዘይት ምርት ነው። ታቹም ጤፉም ያው ገዳሙ ላይ ለትንሳኤና ለልደት ነጭ ጤፍ ድርጎ ለአንዳንድ ቀን ድርጎ ይዘራል እና ከዛ ላይ ያመባ ሆኖ ለእናንተ ሌላው ብር ወርቁ ምንም አይጠቅመንም በረከታችሁ ነው የምንፈልገው ብላችሁ ስትሉ እንግዲህ ሌላ ምን እናደርጋለን? ይሄ ጌታን ደምና ስጋ ያርግላቸው የአባታችን የገብረ መንፈስ ቅዱስ ልጆች ያመረቱትን ልጆቻቸው የሚጠቀሙትን ሠርከ ኅብስት እነሱም እንደመናኙ የእሳቸው ሕይወት በሕይወታቸው ሰርጾ በዘመናችሁ ሁሉ ጤና እንዲታገኙ በረከት እንዲታገኙ ፍቅር እንዲታገኙ ይህን ለመስጠት ነው ዛሬ ወደዚህ የመጣ ነውና እግዚአብሔር አምላክ የአባታችን የገብረ መንፈስ ቅዱስ በረከት ይደርብዎት ለማለት ነው። አሜን አሜን አሜን። አባታችን ገልጸውታል። ማህበረ መነኮሳቱ በጣም ነው የተደሰተው። እግዚአብሔር ይመስገን። እንዲህ አይነትም ነገር አይተንም አናውቅም። አዝነን ተክዘን ነበረ። አዘናችን በትንሹም ቢሆን ያው ይሄ
ብር መቼም የሞቱት አባቶቻችን ሰማዕታት አባቶቻችንን ባይመልስልንም ግን ገዳሙን ደግሞ ያጸናልና ገዳሙ እንዲጸና አድርጋቸዋል። ህዝበ ክርስቲያኑ ሁልጊዜም ከጎናችን ነበር። አሁንም ደግሞ እያላሰለሰ ድጋፉን እያደረገ ገዳሙን ለወደፊት ይህን ጥንታዊ ገዳም ለወደፊት አሻግሮ እንደገና ይሄ ደግ ቀን ወጥቶ እንዲያይ ምኞታችን ነበር። ህዝበ ክርስቲያኑም ይህንን በማድረግ አጋርነቱን አሳይቶናል እና በጣም ነው የተደሰትነው። ወደፊት የምስክር ወረቀትና አንዳንድ የገዳሙ እንትኖችን መጥቶ ያው በዚህ በቢሮአችሁ የሚቀመጥ እናደርጋለን። እስከዛ ግን እንደው ይሄ ዓመተ በዓሉም እየመጣ ስለሆነ እስኪ ገዳሙ ላይ መምጣት አይችሉም፣ ልጆች አሏቸው፣ ቤተሰብ አላቸው፣ በበዓሉ መምጣት አይችሉም። ግን እዛው ጋር ሰርተው እንትን የሚሉት ከዚህ ከመናኙ ከሚመገበው በመናኙ እጅ ከተሰራው ከገበሬ ቤት ከሚመረተው ከዚህ ከጤፏ ትንሽ ይዛችሁ ሂዱ ብለው አባቶች ባሳሰቡን መሰረት ይችን ጤፍና በገዳሙ እጅ በመነኮሳት እጅ የሚመረተውን ደግሞ ንጹህ የኑግ ዘይት ይዘን መጥተናል። ይህንን ለማበረከት ነው የመጣነው። የእናንተን ውለታ የእናንተን ልፋት ይሄ ይተካዋል ብለን አይደለም። ግን አባቶች እንደገለጹት ምንድነው በረከት እንዲሆናችሁ ነው። በረከት በቤታችሁ እንዲገባ ነው። በማህበረ መነኮሳቱና በገዳሙ ስም ታላቅ ምስጋና አቅርቡልኝ ብሏል ማህበሩ። ይኸው አቅርበናል። እግዚአብሔር ይስጥልን። አሜን። እንግዲህ ሌላም አዲስ ነገር ነው ዛሬ በዚሁ ስበብ ያየሁት። የገዳማቶቻችን ለስጋ የምንጠቀምበት ምርት ሲኖር ደስ ይላል። አንደኛ ለስጋችን ጤና ነው፣ በረከት የምናገኝበት ነው። ሁለተኛ ደግሞ እኛ እየተጠቀምን መልሰን ደግሞ በእኛ በኩል ለሌሎች የሚሆነውን በተዘዋዋሪ ተጠቅመን ገዳማችንንም እንዲጠቀም የምናደርግበት ዘዴ ነው እና ዛሬ በዚህ ሰበብ የገብረ መንፈስ ቅዱስ የአባታችን የደብረ ከዋክብት የዝቋላው ጥንታዊው ገዳም እነዚህ አባቶች በእነሱ እጅ በዛው መስቀልና መጻሕፍት በሚነሳበት እጅ ይሄ ደግሞ መዘጋጀቱ ይሄ ጤፉ መዘጋጀቱ ዘይቱ መዘጋጀቱ እንደ ጸበልም እንደ እምነትም ሆኖ ሆዳችንንም እየሞላን እንደገና ደግሞ ፈውስም የሚሰጠን ነውና በዚህ አጋጣሚ ይህንን ስላየሁ ደስ ብሎኛል። በመላው ዓለም ያላችሁ እዚህም አዲስ አበባ ያላችሁ ሌላም ቦታ ያላችሁ ይኸው ዝቋላ አቦ ገዳም ንጹህ የኑግ የምግብ ዘይት ይልና ከኮሌስትሮል ነፃ ይላል። ይኸው እዚህ ጋር አለ 5 ሊትር ነው፣ ከኮሌስትሮል ነፃ ነው። ይሄ እንግዲህ ኑጉ ነው። በዚሁ አጋጣሚ እንግዲህ የት ነው ሱቁ ያለው የሚገኘው? አባታችን ደብረ ዘይት ሌላ ቦታ የለም። ቅዱስ ሚካኤል ቤተክርስቲያን አጠገብ ያው ስልክ ቁጥርም አለው እናስቀምጣለን። ግን እንዴት ነው ደብረ ዘይት ብቻ ለምን ሆነ አዲስ አበባ የለም? እያሰብን ነው። ወደፊት የአዲስ አበባ ህዝብ ነው ሙሉ የሚጠቀመው ማለት ይቻላል። እዛ እየመጣ እየወሰደ ነው። በትዕዛዝ ደግሞ እዚህ ማድረስ እንችላለን ማለት ነው። ስለዚህ አይዟችሁ በርቱ ብለን የሚያስፈልገውን ነገር አግዘናቸው እዚሁ አዲስ አበባ ላይ ደግሞ 1-3 ቦታ እንዲኖራቸው አዲስ አበባ ብቻም አይደለም ወደ ክፍለ ሀገር ወደ ሌሎቹም ከተሞች ሄዶ የገዳማቶቻችን ምርቶች አንድም ለገዳሙ ነው አንድም ለራሳችን ነውና መጀመሪያ ለራሳችን ነው። ሁለተኛው ደግሞ በዛው የሚገኘው ደግሞ ነገር ገዳሙን ይጠብቅልናል፣ ያግዝልናል። ይሄንን ስላየን ደስ ብሎናል። እንግዲህ ወደ ማጠቃለያውና ወደ ጸሎት እንሄዳለን። እግዚአብሔር ወንድማችን ልጃችን ዲያቆን ልዑል ሰገድ በጣም እውነት የምንወድ የምናከብር መዝሙርህን ሁሉ የሰማው ሁሉ የሚያመሰግን ነው እና አንተንም እንደዚሁ በአካል ስላየን በእውነት ደስ ብሎናልና እግዚአብሔር የተመሰገነ ይሁን እና በዚያን ጊዜ የተወሰነ በሆነ ሰዓት አሞ ነበረ፣ ወደ ውጭ ሀገር ሕክምናም ሄደ ነበረ እና ያ ሁሉ እንደዚህ ሲነገር ሲሰማ በእውነት ሁሉ መዝሙርህን የሰማ ሁሉ የዚያን ጊዜ እውነቴን ነው ሁላችን አዝነን ነበር፣ አልቅሰን ነበረ እና እግዚአብሔር ደግሞ አንስቶ ያው ቋንቋ ያነሽ ብለን ቤታችን 24 ሰዓት የምታመሰግናት ያንን ሁሉ አቅልላ ዛሬ እንደዚህ አድርጋ እዚህ ስራ ላይ ያስቀምጣ ይኸው ይረዳህን ትገኛለህ ማለት ነው እና እግዚአብሔር አምላክ እንኳን እንደዚህ ያበቃ እና ምንድነው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ያው እንደተነገረው ተደጋግሞ በልጃችን በወንድማችን በአክሊለ ገብርኤልም በእናንተም ሲተላለፍ የቆየው ያው ቦታው ለአዲስ አበባ ቅርብ ቢሆንም ኖሮ ቦታው ላይ ብዙ ሰው የሚመጣት እድል የለውም።
የመኪና መንገድ የለውም፣ ተራራ ነው፣ ዳገት ነው። ከዚያም ወዲህ ደግሞ የሰላም ሁኔታም ያው ችግር ስለሆነ ያው አሁን ደግሞ ያው እየነጠፈ ገቢው እየደረቀ ስለሄደ ነው አሁን ተገደን ወደዚህ የወጣነው ማለት ነው። እና ንጉሡ ዳዊት ምንድን ነበረ ያዝን ነበረ የእመቤቴ ማነው ታቦተ ጽዮን በድንኳን ተቀምጣ እኔ በዘግባና በጽድ በተሰራ ቤት ተቀምጬ እያለ ሁልጊዜ ይተክዝ ነበር እና በመጨረሻ ላይ ምንድነው የመጣለት ቤተ መቅደሴን አንተ አይደለም የምትሰራው ከአብራክህ የተከፈለው ከአንተ የተወለደው ልጅ ሰሎሞን ነው የሚያንጽልኝ የሚል መልስ ነበር የመጣለት እና እኛም ይህንን ነገር ለማድረግ ወሎ ሶፈር ይሄንን ቦታ አሁን በተካ የተሰጠን ቦታ እንትን መርካቶ እዚያ ላይ ሳለ ከ2005 ከ2006 ጀምሮ ነው ይሄ ጥረት የነበረው። በማህበረ ቅዱሳንም እንዲሁ እዚያ ቦታ ላይ ህንፃ እንዲሰራ ፎቅ እንዲሰራ ብዙ ደክመን ነበረ። ብዙ ቃል የገቡ ሰዎችም ነበረ እና ስንመኘው እየቆየን ያንን ስናጣው ቃል የገባልን ሰው ሁሉ ሲሸሽን ተስፋ ቆርጠን ባለንበት ጊዜ ግን አሁን እንደተባለው የዝቋላን እንግዲህ የገዳሙን የአባቶችን ችግር ማስወገድ የሚችለው ማን ነው ተብሎ እንግዲህ ጻድቁ በመነጽር አይተው እንግዲህ ከጀርመን ወንድማችን ልጃችንን አክሊለ ገብርኤልን ችግራችንን ተረድቶ ብዙ በቃል ቦታው ላይ መተው ሁሉ ችግራችንን አይተው ሄደው ሊያደርጉልን ያልቻሉትን እሱ ግን በማየት ብቻ በመስማት ብቻ ችግራችን ተረድቶ ያው እንግዲህ ይህን ያህል ያላሰብነው ደስታ ያላሰብነው ነገር ሰጥቶናል ማለት ነው። እና መጀመሪያ እንግዲህ አክሊለ ገብርኤልን እግዚአብሔር ይጠብቅልን። ያን ያህል ሰዓት ቅዝቃዜውን ሙቀቱን ተቋቁማችሁ የመንፈስ ቅዱስ እግዚአብሔር ስጦታ ስለሆነ ነውና እግዚአብሔር ድካማችሁን እግዚአብሔር ይቆርላችሁ። አባታችን አቡነ ገብረ መንፈስ ቅዱስ ልጆቼ ብለው በመስቀላቸው ይባርኳችሁ።